አሎ ለመስራት አትይዝም እሺ ለምንድነው አንተልጥይ ወስደህ ለምንድነው በስነስርዓት ማናገር አትንጋኝ በህይወትሽ ፈረጄን ነገር ለማንም ሰው ምትናገሪ ከሆነ አንቺ ራስሽን ነው የምታጭው በቃ እንደ ቤተሰቦችሽ አንቺም እንደ ተቀበርሽ ቁጣሪው ብሎ ነው ያስፈራራኝ ልጆች ያሉት ነው የተከበረ ነው በጣም የተከበረ ባለ ሀብት ማለት አሁን ስም ብጠቅስ ትልቅ ከሚባሉት ከኢትዮጵያ ውስጥ ባለ ሀብት ነው ያ ነው እንግዲህ ሚታመን አይደለም አንድ ሚሊዮነር የሆነ ሰው ጎዳና ከወጣች ሴት ልጅ ኖሮት ልጁን መርዳት ሳይፈልግ ቀርቶ በእንደዚህ አይነት ስቃይ ውስጥ ያኖረ ይገኛል ብሎ ማሰብም ማውራትም ራሱ በጣም ከባድ ነው ነገር አሁን ከዚህ በኋላ ብዙ ነገር እንደሚመጣብኝ የታወቀ ነው ይሄንን ነገር በማጋለጣችን ብዙ ነገር ሊደርስብን ይችላል ከዛ እንትን ስጠፋብን መንገድ ላይ ነው ያየናትና ጎዳና አንድ ህንጻ ስር ተኝታ አጋጣሚ እዛ ጋር ወድቃ በጣም ተጎሳቁላ እንዲሁም ወልዳን ያገኘናትና ምንድነው ብለና ይሄ ነገር ሳይ ለማየት የሚሰቀጥጥ በጣም ተጎሳቁላ ያቺን የመሰለች ልጅ ሜዳ ላይ ወርቃ የት ምትደርስ ልጅ ሜዳ ላይ ወርቃ የናት ይሄንን ነገር ደግሞ አይተን እንቅልፍ መተኛት አልቻለም ይሄ ነገር አላስፈላጊ ጉንተላ እንደሚደርስባት ያንን ችላ እንዳለፈችና የሆነ ሰዓት እንግዲህ ያው በሩን ቆልፎ እንደደፈራት ነው የነገረች ያው ሰውየው ቤተሰብም ሊኖረው ስለሚችል ያንን ፈርቶ እንዳባረራት ነው የነገረችና ያው ወደሱ እንትን እንዳይሰማበት ነበር ለማረግ የሞከረው ተረጋጊና ችግር የለውም እኮ ማንነታችንን ጠይቂን ለምን እንደመጣን እንነጋገር ከማንም ምንም ነገር አልፈልግም የሚገርምሽ በጣም ጥሩ ሰዎች አልፈልግም አልኩሽ እኮ በቃ ሄዱልኝ አልፈልግም ይኸውልሽ ለምን አናናገር ምንም ነገር አልፈልግም እንዴ በቃ ልጅ ላሳደግበት እስኪ ተረጋጊ አንቺ ልናግዝ ልንደግፍ እንጂ የመጣ ነው የሆነ ልንጎዳሽ ወይ ሌላ ነገርስ ልንከተሽ አይደለም ምንድነው የምታግዙኝ በቃ ምንም ነገር አልፈልግም ያለፈ ቁስሌን እያነሳው ምን ኖሮ በቂ ነው በቃ ታው ሁኔታ መቀጠል ነው እንደምትፈልጊው ቆይ ተረጋጊ እሺ እንትን በላት እንደዚህ የሚረዳኝ ሰው አምጪልኝ ማላልኳትም ምንም ነገር አላልኳትም ከማንም ምንም ደሞ አልፈልግም ታሪክ የሚነገርም ታሪክ የለኝም መናገርም አልፈልግም ሲቀጥል በቃ እኔ ልጄን ነው ማሳደግ ምፈልገው ልጄን አሳድጋለሁ እና ደሞ የሁሉ ነገር ሲሆን ደሞ ቁጭ ብያ ላየው ብዙ ቦታ ይሄጃለሁ እናንተ ምንም ስለውጡስ ነገር የለም ሰውየው እጁ ረጅም ነው ስለዚህ አርፌ በዚቹ በሰላም ልጄን ባሳድግ ነው የሚሻል እሱ ነው ቀርቦ የሚገኘው ስለዚህ ለእናንተም ይሆነው ነገም እንደሚደርስብኝ አላቀም ዛሬ ሚዲያ ላይ ወጥቼ ልጄን ማጣት አልፈልግም በስቃይ ያገኘውትን ነገር አንድ ተስፋዬን ማጣት ስለማልፈልግ ምንም መፍትሄ ላታመጣ ግን ባትደክም ደስ ይለኝ ነበር እኔ መፍትሄ ለማምጣት ራሴ ማድረግ ያለብኝን እንዳለ አደርጋለሁ እሱ የኔ ግዴታ ነው ያንቺ ግዴታ አንድ ነው ይሄንን ታሪክ እውነት መሆኑን ብቻ ንገሪኝ ብለው የሚያውቁት ግን ማንንም ደፍሮ የሚናገር ስለሌለ ይመስለኛልና እኔ ላይም ይሄ ነገር ይመጣል ብለው እንደሚያስቡ በጣም እርግጠኞች ነኝ ሁሉም በቃ ስራችንን አናጣም በሚለው ይመስለኛል ዝም ያሉት እንጂ ሁሉን ነገር ያቃሉ ስለሰውየው ባህሪ ያቃሉ ግን ለኔ ማድበስብሰው ነው የነገሩ ተረጋጊና እንግዲህ ተፈጠረው ነገር አሁን ተፈጥሯል አይደል ወደኋላ ተመልሰን ማርገዚ እንደነገርኩት ብር ነው የሰጠኝ በቃ አስወጪው ነው ያለኝ እንደዚህ አይነት ነገር መስማትም ማወቅም አልፈልግም ብር ከሆነ የሚቸግርሽ እንጂ ብር ብሎ ፊቴን ይወረወረልኝ እና በቃ ቆይ አንዴ ልጅ ምናምን ግን አያስቸግረውም እንዴ ስሙ ያስቸግረዋል እንዴ ላርግ ታዲያ ወደ ስሊት ማኖርበት ስለሌለ ይሄ በጣም የሚሞቅ ይመስለኛል ፀሐይ እንደውም አሁን እንደዚህ ፀሐይ ነው እንደውም ወደ ጥላ ወደ ጥግ ስለተጠጋውኝ ነው መማራውንም ትምህርት አቋረጥኩኝ በክፍያ ነበር መማራው መስራት አልቻልኩም ከምንም በላይ መስራቱ ነበር የቀን ስራም ፈለኩኝ አንደኛ እርጉዝ ስትሆን ማንንም ሰው አይፈልግም ለመቅጠር ከባድ ነው የሚሆነው እርጉዝ ሴት ማንንም መቅጠር አይፈልግም ያራሱ ነው እሱ ነው ደፍሮ ለዚህ ያበቃኝ ስለዚህ የራሱ ልጅ ነው ሌላ ከማንንም ሰው ጋር ምንም አይነት ግንኙነት ስለሌለኝ ያቃል እሱን ደግሞ ሊናው ያቃል እሱ በሚያቀበት መንገድ ያቃል ስለዚህ ይኸውልህ ተረጋግተው እሷንም ተዋት ተረጋግተው ያናግሩን እሱ በቃ ሰላም ውዴ ዱካሾ ቤተሰቦች
እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ እንደሚታወቀው ላለፉት ወራት አንድ ጉዳይ ላይ ብቻ አትኩረን ስንሰራ እንደነበረ ይታወቃል። ከዚህም የተነሳ እጅግ በጣም ብዙ ሰዎች ጉዳያቸውን ይዘው ወደ ስቱዲዮአችን መጥተዋል፣ ስልክ ደውለውልናል፣ ብዙ ነገር አጋጥሞናል። ነገር ግን በአጋጣሚ የነበረን ኬዝ እጅግ በጣም ከባድና ውስብስብ ከመሆኑ የተነሳ ለወራት ሌሎች ኬዞችን ሳናስተናግድ እንዳሳለፍን ይታወቃል። እንግዲህ ዛሬ ቀኑ ደርሶ ሌሎች ኬዞችን ማየት የምንጀምርበት የመጀመሪያውን ፕሮግራም እናስተላልፍበት ሰዓት ላይ ደርሰናል። እንግዲህ በዚህ ወር ወደኛ ስቱዲዮ ከመጡ ጉዳዮች ወይንም ደግሞ ከተነሱ ኬዞች ውስጥ እጅግ ከባድና ውስብስብ ብለን ያሰብነውን ኬዝ ቅድሚያ ሰጥተን ዛሬ ስለሱ ኬዝ ልናወራ ተዘጋጅተናል ማለት ነው። እንግዲህ ባለፉት ጊዜያት የነበርንበት ሁኔታ ይታወቃል። ከዛ የተነሳ በቪዲዮ ሶልቭ የምናረጋቸውን ኬዞች ለመስራት አልቻልንም። ነገር ግን አንዳንድ ሰዎች እገዛ የሚያስፈልጋቸው ድጋፋችን የሚያሻቸውን ሰዎች ስንረዳ ነበር የቆየነው። ነገር ግን የዚህኛው ባለታሪካችን ወይንም ደግሞ ይህንን ታሪክ ይዘውልን የመጡት ሰዎች እጅግ በጣም ከባድ ነገር እንደሆነ እንድንረዳ አድርገውናል። ጉዳዩ የህይወት ጉዳይ ሆኖ አግኝተነዋል። ጉዳዩ በደል የደረሰባት የአንድ ምስኪን ሴት ጉዳይ መሆኑን ተረድተን ዛሬ እንግዲህ እሱን ቅድሚያ ሰጥተን እዚህ ስቱዲዮ ተቋሚዎቻችን ጋር ቆይታ ለማድረግና በቻልነው መጠን ይሄንን ጉዳይ ሶልቭ ለማድረግ ጥረት ለማድረግ የምንጀምርበት ወይንም ደግሞ ምናልባትም ዛሬ ጥረታችን ከግብ የሚደርስበት ቀን ሊሆን ይችላልና አብራችን ሁኑ ለማለት እወዳለሁ። እንግዲህ ያለፉትን ጊዜያት ከኛ ጋር የሆናችሁ ያበረታችሁን እንዲሁም ደግሞ ያንን ጉዳይ በድል እንድንወጣ በጸሎት በጉልበት ስትደግፉን የነበራችሁ ሰዎች ከልብ ለማመስገን እንገደዳለን። እናንተ ልዩ የሆናችሁ ቤተሰቦቻችን ናችሁ፣ እናመሰግናለን ማለት እንወዳለን። ከዚህ በኋላም በሚኖረን የትኛውንም አይነት ፕሮግራም ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁ እንዳይረሳ፣ እኛም መደገፋችሁ ይቀጥል ለማለት እወዳለሁ። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንግዲህ እንደ ቤተሰብ ከናንተ የምንጠብቀው ነው። ይሄም ታሪክ ለብዙ ሰዎች እንዲደርስ ይሄንን ቪዲዮ ሼር በማድረግ ጀምሩ ለማለት እወዳለሁ። እንግዲህ ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁን ከሆናችሁ እጅግ የሚገርም ታሪክ ትሰማላችሁ። ይሄንንም ሶልቭ ለማድረግ የምናደርገውን ጥረት አብራችሁን ሆናችሁ ታያላችሁ ማለት ነው። አብራችሁኝ ነው። እሺ እንግዲህ በመግቢያዬ ላይ ለመናገር እንደሞከርኩት የጉዳዩን አሳሳቢነት ባጭሩ ለመናገር ሞክሬያለሁ። አሁን ይሄንን ጉዳይ ከሁሉም ቀድመን እድል እንድንሰጠው ያደረገን ጉዳዩ አሳሳቢ ነው ብላችሁ በተደጋጋሚ ስቱዲዮን መታችሁ ነበር። ከዛም ባለፈ በስልክም ረጅም ሰዓት ስናወራ ነበረ። ከዚህ የተነሳ ጉዳዩ እጅግ በጣም አሳሳቢ ደረጃ ላይ ደርሷል። የዚህችም ሴት ህይወት አደጋ ላይ ገብቷል ስላላችሁኝ ነውና እስቲ ራሳችሁን አስተዋውቁንና ምንድነው የተፈጠረው ሚለውን ባጭሩ ነግራችሁን እኛም ጥያቄዎቻችንን ወደ እናንተ እናደርሳለን። ያው እኛ የዛ ድርጅት ተጠቃሚ ነን። እዛ ድርጅት ውስጥ ለብዙ አመታት አብረን ተቀጥረን የምንኖር ነን። ግን ያው ጉዳዩን ስናይ ትንሽ ትክክል ያልሆነ ነገር ስላየን ያው ለመጠቆም ነው የመጣነው። እኔም በዛው ድርጅት ውስጥ ለረጅም ጊዜ አገልግያለሁ። ግን አሁን ያው ባለው ሁኔታ እንደ ሰብአዊነት ያለኝን የራሴን እንትን ለማበርከት ነው የመጣሁት። ስሜ አቶ አሸናፊ ይባላል። ስምሽን ግን አልነገርሽም። ስሜ ሳራ ይባላል። እሺ እናንተ ያያችሁት ነገር የሰማችሁት ታሪክ በቅርበት ስለምታውቁት ነው እዚህ ድረስ የመጣችሁትና እንደው እናንተ ከዛ ድርጅት ጋር የተያያዘ ቂም በቀል ከዚህ ባለሀብት ጋር የተያያዘ የተለየ ነገር አላችሁ ወይስ እንደው ሰብአዊነቱን ገፍቶ ያመጣችሁ? አይ ምንም የለም። ማለት ለብዙ አመታት ስናገለግል ምንም አይነት እንከን የለብንም። እኛም በስርዓቱ ነው እንትን ስንል የነበር ነው። ቢሮስ ግን ያየነው ነገር ትንሽ ስላልናደደንም ለዛ ነው እውነታውን ለማሳወቅ ነው።
እንደው ስናወራ አንቺ ከዛ ድርጅት ወተሻል አሁን ሌላ ቦታ እንዳለሽ ነግረሽኛል ይሄንን ጉዳይ ለይሄንን ድርጅት ለመበቀል አይደለም ያመጣሽው አይ በፍጹም እርግጠኛ መሆን ስላለብን ነው እሺ እንደዚህ አይነት ነገር ምን ጠይቀው አንዳንድ ሰዎች የሆነ ሰውን ስም ለማጥፋት የሆነ ድርጅትን ለማንቋሸሽ ይመጣሉና እርግጠኛ ለመሆን ነው አይ ድርጅት ውስጥ እንግዲህ ስሰራ በነበረበት ሰዓት ምንም እንትን አልደረሰብኝም ግን ባለው አሁን ባየሁት ነገር ያው እንግዲህ ህሊናዬ በእንትን በሚለው ነገር ያንን ነገር ሳይ ስለተከፋው ያው በዛ ሰዓት ድርጅቱ ሊያባረኝ ወይም ያው የደረሰብኝ ነገር እንዳለ ሆኖ ያው እሱ እንግዲህ አላቅም ከዚህ በኋላ ምን እንደሚደርስበት አላቅም ግን ደግሞ ያው እስካሁን እዛው ድርጅት ነው ያለው እሱ እዛው ድርጅት ነው ያለው እኔ ግን አሁን ሌላ ቦታ ነው በመስራት ያለሁት እንደው ቂም በቀል የለባችሁ ምንም ቂም እኔ አሁን ለኔ ጥሩ አለቃ ናቸው ግን እንደ ኢትዮጵያ ይነሳስበው በኔስ ላይ ቢደርስ ብዬ ባስ አሰብኩኝ ያን ነገር ሳስበው ነው እንጂ ይሄ ነገር አሁን ከዚህ በኋላ ብዙ ነገር እንደሚመጣብኝ የታወቀ ነው ይሄንን ነገር በማጋለጣችን ብዙ ነገር ሊደርስብን ይችላል ግን አለቃችን ለኛ ጥሩ ሰው ነው ጥሩ ደሞዝ ይከፍለናል ጥሩ ስብዕና አለው ግን ይሄንን ነገር እንዴት አይተን እንለፍ በሚል ነው እንጂ ሌላ ነገር እሺ እስቲ እንግዲህ ታሪኩ ምንድነው የቱ ጋር ነው ይሄ ታሪክ የጀመረው የሚለውን እንግዲህ እስቲ እናንተ አስረዱን እሺ እንግዲህ ያው ምህረት እኔ ማቃት እንግዲህ ዛሬ ከአመት ከ5 ወር አካባቢ ነው እኛ ድርጅት ተጠራ የምትሰራው ጽዳት ላይ ናት እንግዲህ በዛን ሰዓት በመጣችበት ሰዓት እንግዲህ ምን ነው አንዳንድ ነገር ነበረ ከአለቃችን ጋር እና ትንሽ ያለ መግባባቶች ምናምን ነበሩ እሷም ትንሽ ያው በስጭት እንደዚህ ነበረባትና አጋጣሚ ከዛ እንትን ስጠፋብን መንገድ ላይ ነው ያየናትና ጎዳና አንድ ህንጻ ስር ተኝታ አጋጣሚ እዛ ጋር ወድቃ በጣም ተጎሳቁላ እንዲሁም ወልዳን ያገኘናትና ምንድነው ብለን በመነጠይቃት ሰዓት ብዙ ሚስጥሮች እዛ ጋር ነገረችን በእውነት በጣም የሚያሳዝን ነገር ነበርና ያው ድርጅቱ ላይ በአብዛኛው ሰው ሰምቶታል አውቆታል ማለት ይቻላል ያንን ነገር ማለት ነው እና ያው እንዳባረሯት አጠገቧ እንዳደርስ እንዳረጓት እና እቺ ልጅ አሁን ያለችበት ሁኔታ በጣም በሚያሳዝን ሁኔታ በጣም ተጎሳቁላ ተቸግራ ነው ያለችው እና መጠለያም የላትም ያ ነው እንግዲህ እስቲ እንግዲህ ምን ያህል ነው የምታውቀው ስለዚህ ጉዳይ አንተም ሲሰፋ አድርጋ አብራርተን ጋር እንግዲህ እኔ ብዙ ጊዜ በወሬ እሰማ ነበር ግን እውነት ቆይ እንግዲህ እኔ እንዳልኩ ብዙ ጊዜ እዚህ ሰራተኞችም አንዳንድ እንትኖች እና ሲያወሩ ሰማለሁ ግን ብዙ ጊዜ እውነት አይመስለኝም ነበር እንግዲህ አንዳንድ ሰው ገፋ ብለህ ስገባ እሺ እንትንና አጣራ ይሄን ነገር ባለችኝ ጊዜ እሷ ይሄን ነገር ለማጣራት ሞከርኩ ማለት ነውና እውነት እንደሆነ ግልጽ ሆነልኝ እና ይሄ ነገር ሳይ ለማየት የሚሰቀጥጥ በጣም ተጎሳቁላ ያችን የመሰለች ልጅ ሜዳ ላይ ወርቃ የት ምትደርስ ልጅ ሜዳ ላይ ወርቃ አየናት ይሄንን ነገር ደግሞ አይተን እንቅልፍ መተኛት አልቻለም እና ይሄን ነገር እንዴት አርገን እንትን በለው ስትል ይሄ አይዲያ መጥቶልን ወደዚህ ሚዲያ መጣን ማለት ነው እንጂ ብዙ ቦታ ሄደናል ብዙ እንትን አሳልፈናል ግን ይሄንን ነገር እሷን ወይ ወደ ነበረች ህይወት እንኳን ለመመለስ በጣም ብዙ ነገር ስለሚያስፈልገን ይሄንን በማምጣታችን እኛ በህይወታችን ላይ ብዙ ነገር ሊደርስ ይችላል በህይወታችን ላይ ብዙ ነገር ሊመጣ ይችላል ግን ይሄንን ነገር እንግዲህ ተቋቁመን እንደ ሰባይነት እኔ አሁን የቤተሰብ ኃላፊ ነኝ ቤተሰቦች ላይ ብዙ ነገር ሊመጣ ይችላል ያንን ነገር ግን ከዚህ አይበልጥም በማለት ነው እንግዲህ ወደዚህ ሚዲያ የመጣ ነው ማለት ነው ነገሩን እስቲ ግልጽ እናደርገው ምንድነው የተፈጠረው እዚህ ድርጅት ውስጥ የሚለውን ምህረት ገባች ወደዚህ ድርጅት የዛሬ አመት
ከ5 ወር አካባቢ እዚህ ድርጅት ገባች። እዛ ምንድነው የተፈጠረው? ምንድነው የነገረቻችሁ? እንግዲህ እንደተባለው ማለት ነው ምህረት ከዛሬ 5 ወር አመት ከ5 ወር ከ6 ወር አካባቢ እዚህኛ መስሪያ ቤት ነበረች። በጣም ጎበዝና ታታሪ ሰራተኛ ነበረች። ግን በአጋጣሚ ጉዳይ ከኛ አለቃ ከዋና ከቦስ ጋር አልተስማሙ። ይሄ ምክንያት አላወቅንም ነበር፣ ይሄ ሳይመጣ በፊት ማለት ነው። ግን በፊት ላይ እንደገባች በጣም በቃ ለቢሮም የምትጠራው እሷ ነበረች፣ ሁሉ ነገር እሷ ነበረች። የሆነ ሰዓት ላይ ደግሞ ተቀያየረ። በቃ ከዛ በኋላ እኔ ያው እንግዲህ ብዙ ጊዜ የሥራ ኃላፊም ስለሆንኩኝ ለማናገር አልቻልኩም። ምክንያቱም አለቃዬ ነው፣ አለቃዬ ስራ ያለኝ ነው የምሰራው። ከዛ በቃ መልቀቂያም ወሰደች ማለት ነው። ከዛ በኋላ ጠፋች በዛው። ከዛ አሁን ከጊዜ በኋላ እዚህ ቦታ ላይ ያገኘናት ማለት ነው። በቃ ሌላው እንግዲህ ታገኙት የነበረው ነገር ምንድነው? ምንድነው የነገረቻችሁ ታሪክ? እዛ መስሪያ ቤት ውስጥ የተፈጠረው ነገር ምንድነው? ያው ለኔ የነገራችሁ ታሪክ ስለሆነ ተመልካች የሚያወቀው እየመሰላችሁ ከሆነ ብዬ ነው። እስቲ ንገሩኝ። እንግዲህ እንደነገረችን ከሆነ ያው በመስሪያ ቤታችን ውስጥ ብዙ ጊዜ ወደ አለቃችንም ክፍል ትገባ ነበር። ብዙ ጊዜ ትላላክም ነበርና ከጽዳት በኋላ ከዛ በኋላ ቢሮ ውስጥ እንደገባች እንደተደፈረች ነው የነገረችንና ከደፈራት በኋላ ጸባዩን ቅይር አድርጎ እንዳባረራት ነው የነገረችን። ኦኬ። ከወጣች በኋላ ነው ማለት ነው? ያባረራት ከደፈራት በኋላ ነው? እንደዛ ከደፈራት በኋላ ነው እንግዲህ ያባረራት ማለት ነው። በዛው እንደደፈራት እንግዲህ እቺ ልጅ ጸንሳ ነበረ በሆዷም እና እንግዲህ ሌላ ህይወት ውስጥም ልገባ አልቻለችም። ለስራም ከባድ ነበር እና አሁን ከዛ አማራጭ ስለሌላት ወደ ጎዳና እንደገባች ነው የነገረችን። ያው ሴት ልጅ አይደለች እንግዲህ ያው ቢሮ በምትገባበት ሰዓት ያው ብዙ ጊዜ እንደሚጠራት አላስፈላጊ ጉንተላ እንደሚደርስባት ያንን ችላ እንዳለፈችና የሆነ ሰዓት እንግዲህ ያው በሩን ቆልፎ እንደደፈራት ነው የነገረችን። ከዛ በኋላ እንግዲህ ያው እርግዝና ሲከሰት ይመስለኛል እንዳይታወቅበት ያው ሰውየው ቤተሰብም ሊኖረው ስለሚችል ያንን ፈርቶ እንዳባረራት ነው የነገረችንና ያው ወደሱ እንትን እንዳይሰማበት ነበር ለማድረግ የሞከረው። ግን እኛ ስናገኛት እንግዲህ ይሄን ሁሉ ነገር ነግራን አሁን በጣም ችግር ውስጥ እንዳለች እንግዲህ ያየናት ነው። ያ ነው እኛን እንትን ያለን። እንደው እንደዚህ አይነት ድርጊቶች ሲፈጸሙ እንደዚህ አይነት ድርጊቶች አንድ ድርጅት ውስጥ እንዳይፈጸሙ ከመጀመሪያ እስከ መጨረሻ የሚደረጉ ነገሮች ይኖራሉ አይደል? ቢሮ እዛው መስሪያ ቤት አካባቢ ነገሩን የሚያመለክቱበት ይሄ ነገር እየተካሄደ እንዳለ ለአስተዳደር አካባቢ ላሉ ሰዎች ይናገራሉ ብዬ አስባለሁ። ሴቶች ጉንተላ ሲደርስባቸው በስራ ኤንቫይሮንመንት ላይ እንትን ሲሉ በአጋጣሚ እንኳን እቺ ልጅ እንደዚህ አይነት ነገር እየደረሰባት እንደሆነ አታውቁም ነበር? እውነት እዛ ድርጅት ውስጥ ያለ ሰው እንዳለ ይሄንን ነገር አልሰማም አላየም ማለት ይቻላል? ያው እንግዲህ ቦስ እንደመሆኑ መጠን አንዳንድ ነገር ታያለ ወጣት ስትል ፊቷ ሲቀየር ግን ያንን ነገርኛ ግልጽ አላረገችልንም። እና ያው ለስራ ነው የምትገባው ቢሮ ውስጥ ያንን ነገር እኛ መቼም ተከትለን ስለማንገባ ያው ስትወጣ ምን ነው ስንላት የምትሰጠን መልስ ያው ምንም ነው። እና ያው ብትናገር ኖሮ ወይም እንዳልከው አስተዳደር እንደዚህ ብታሳውቅ ያው ፍራቻም ይኖራል። ሴት ልጅ አይደለች እንደገና ደግሞ ተባራ የሚደርስባትን ነገር ስለምትፈራ ያው እንግዲህ ስራ ከማጣት ይመስለኛል። ይሄም ነገር ደግሞ ከብዶ ይመጣብኛል ብላ የገመተች አይመስለኝም። እንደዚህ ደረጃ ይደርሳል ብላ አላሰበችም። ለዛም ይመስለኛል እንደው የምታውቁበት አጋጣሚ ተፈጥሮ ነበር? አይ ምናልባት እዚህ ጋር ማለት ነው ማስተካከያ ማድረግልህ ትልቅ መስሪያ ቤት ነው፣ ትልቅ ሰው ነው አለቃችን። እንግዲህ ዛቻም ሊኖር ይችላል በዚህ መሃል ላይ ማለት ነው። ዛቻም ሊኖር ስለሚችል ይህን ነገር ካደረግሽ ወይንም አንድ ሰው ቢሰማ በህይወትሽ ላይ ፍረጅ ሊላት ይችላል። ምን አለ መሰለ በዚህ ህይወት ውስጥ በጣም መጥፎ ነገር ካረክ በኋላ ያ ነገር እንዳይታወቅብህ ኦሬዲ እስከ መግደልም ሊደርስ ይችላል። አንዳንዱ ግን ይሄ በሰላም ማባረሩ ጥሩ ነው አንድ በያ ማስበው ማለት ነው። ይሄ ነገር ከተፈጠረ በኋላ ግን ይሄ ነገር እስከ ዛሬ እኔ በወሬና ብቻ ነበር የምሰማው። እውነት ራሱ አይመስለኝም ነበር። እኛ ቢሮ ሲገባ ጨዋ ነው ሁሌ
ቤተሰብ አለው አለቃችን በጣም ትልቅ ቤተሰብ ያለው ሰው ነው እና ይሄን ነገር እኔ አሁን ከአየሁ በኋላ ነው እንጂ ያመንኩት እስከዛሬ ወሬውን ብቻ ነበር ብዙ ጊዜ ያው ስለምን አሁን ግን በጣም በከባድ ሁኔታ ስለሱ እስቲ ነገር ነው ስለ አለቃችን ስለምትሉት ሰው ስለ ድርጅቱም ጭምር ነገሩኝ እስቲ እንግዲህ እንደነገርኩ አለቃችን ማለት ነው ብዙ ኤክስፖርቶች ያደርጋል ኢምፖርት ያደርጋል ኢትዮጵያ ውስጥ የተለያዩ ቦታ ህንጻዎች አሉት ያው አሁን የምታየው ቢሮ አሁን አሳያለሁ በኋላ ላይ ትልቅ ቢሮ ነው ያለን እና ትልቅ ሰው ነው በዚህ ደረጃም ወርዶ እንደዚህ ያደርጋል ብለህ አታስበውም ነበር ግን ያ ነገር እንዴት እንትን እንዳለ ሚስ እንዳረጋ አይደል ማውቀው ነገር የለም ግን አሁን በአሁኑ ህይወት ላይ እኛ የአንዲትን ነፍስ እናድን ነው ያልነው ማለት ነው የአንዲትን ነፍስ ስናድን ደግሞ እንግዲህ ሁላችንም ይሄን ነገር እንትን ስንል እኔና እሷ ይሄን ነገር ተነጋግረን ወደ ሚዲያም ወደ ፖሊስም ወደ ህግም ብዙ ቦታ ላይ ደርሰናል ግን በቃ የተለያየ ቦታ ሰውየው ያው ትንሽ ተፈሪም ስለሆኑ ከባለሀብቱም መተርታ ስለሆኑ ትልልቅ ሰው ነው አይሳቸውማ እንደዚህ ያረጉም ነው የሚሉን ብዙ ሰዎች ማለት ነው እና እንግዲህ ያው ባለው ሁኔታ እንደዛ ያረግን አሁን እንግዲህ የመጨረሻውን ስንሞክር ነው ወደ እናንተ የመጣ ነው እስቲ ስለ ድርጅቱና ስለ የድርጅቱ ባለቤት ስለሆነው ስለዚህ ሰው ብሪፍ አርገሽ ነገር ያው የሥራ ባልደረባዬ እንዳስረዳ ትልቅ ሰው ነው እንዳለው በጣም ብዙ ቦታ ድርጅት ያለው ነው ያው ይሄን ካምፓኒ በጣም ትልቅ ነው ማለት ብዙ ጊዜ ያለው ሰውዬ አልነበረም ያው በቢሮ በሚውልባቸው ሰዓታት ነው እንግዲህ ያው ያ ነገር የተፈጠረው ይመስለኛል ቤተሰብ ያለው ነው ልጆች ያሉት ነው የተከበረ ነው በጣም የተከበረ ባለ ሀብት ነው ማለት አሁን ስም ብጠቅስ ትልቅ ከሚባሉት ከኢትዮጵያ ውስጥ ባለ ሀብት ነው ያ ነው እንግዲህ እንደው ይሄንን ጉዳይ ከሰማችሁ በኋላ ይሄንን ጉዳይ ካወቃችሁ በኋላ እቺ ልጅ የመደፈር አደጋ ደርሶባት አርግዛ ህይወቷ እንደዛ ተመሰቃቅሎ ካያችሁ በኋላ ያደረጋችሁ ጥረት አለ ወይ እናንተስ በግላችሁ እንዳልኩ ብዙ ነገር ሞክረናል እንግዲህ የሥራ ባልደረባችን ነበረች ያው ያለችበት ህይወት በጣም ከባድ ነው እንግዲህ የቢሮ ሰራተኞች ያቅማችንን ከየኪሳችንም ያዋጣን ለመርዳት ሞክረናል ግን ያ ነገር ህይወቷን አይቀይርም ለጊዜ ለዕለት ቁርሷ ነው እንጂ የሚሆነው እኛ ካለናት 5-10 ብንሰጣት ለዕለት ቁርሷ ነው እንጂ ለቋሚ ሁኔታ አይሆናትም እና ወይንም ልጇን ለማሳደግ አይሆናትም እና ያለንን ከቢሮ ግን ያው ያዋጣን እየረዳት ነበር ግን ያ ነገር አቅማችን እየፈቀደ አይደለም እና ያው የኢትዮጵያን ደሞዝ ደግሞ ታውቃለህ አንተ አነስ ያለ ነው ያን ደግሞ እኛ ቤተሰብ አስተዳዳሪነን ለሷም ረድተን ለኛም ህይወት እንትን ስለሚያንሰር ለዛ ነው ወደ ሚዲያም ለመውጣት ያሰብነው እስቲ ያረጋችሁ ጥረት አለ አዎ ያረግነው ጥረት አለ ያም እኮ ነው ከቢሮ እንድባረር ያረገኝ ምክንያቱም ያንን ነገር አይቼው ወደ ቢሮ ሄጄ እንግዲህ ያው ጭምጭምታም ይሰማል እንዲሰባሰብ እርዳታ እንዲደረግላት ሞክሬያለሁ የተወሰኑ ብሮች እንዲዋጣ ላደርስ ሞክሬያለሁና በዛ ምክንያት ነው እኔም ከቢሮ ልባረር የደረስኩትና እንዳለውም እሱ ያ ነገር የተዋጣላት ነገር ይምንትናት ማለት የትም አያደርሳትም እችልጅ ያው ህፃን ይዛ ምንም በዚህ ሰዓት ኑሮን ታቋለና እንኳን ጎዳና ተወድቆ እና በጣም ያሳዝናል በዛ ምክንያት እንግዲህ እኔም ሌላ ቢሮ ልቀጠር ያው የግድ ሆኗል እኔ ጥያቄ ይሄንን ጉዳት ያደረሰ ሰው አጠገባችሁ ያለ ሄዳችሁ እሱን ለማናገር ለምን አልሞከራችሁም ቢያንስ በምንም አይነት ሁኔታ ይሁን ልጅ የሚባል ነገር ከዚች ሴት ኖሮታል ስለዚህ እንደው ልጅህን እንኳን ለምን ተናተለም ለምን አደገፍም ብላችሁ ሰውየውን ለማናገር ለምን አልሞከራችሁ በርግጥ ለማናገር አስቤ ነበር እኔ ግን ልጅቷን ሳዋራት የተፈጠረውን አድቬንቸር ሳይ በጣም እንትን ስለማይሆን ብዬ በጣም ከባድ ሰው ስለሆነ ብዙ ነገር ስለሆነ ለኛም ይሄን ነገር አወቃችሁ ብሎ
ከስራም ልንፈላቀል ስለምንችል ነው እኛ አሁን ዝም ያልነው ማለት ነው እንጂ ለማናገር አስበን ነበር። እሷን ስናናግራት ግን የተፈጠረውን ነገር ስናስበው የሷ ዕጣ ለኛም ሊደርስ ይችላል በሚል ነው ዝም ያልነው እንጂ ያን ብለናል። ነገሩ ከባድ ስለሆነ እንግዲህ አስበው እንግዲህ ለአብራኩ ክፋይ ያልሳሳ ሰውዬ እኔን ከስራ ገበታዬ ለማፈናቀል ወደ ኋላ አይልም። ግን አሁን እኔ እንቅልፍ ሲነሳኝ ወደዚህ ሚዲያ መጣው ማለት ነው። እንግዲህ ከስራዬም ልባረር ይችላል ከዚህ በኋላ። እንግዲህ የነን ከባድ ነገር ይዤ መቀመጥ አልቻልኩም። እኔ ያው ለማናገር መሞከር ከባድ ነው ማይታሰብ ነው። ግን ደግሞ ያው አስተዳደሩ ምኑን ለማሳወቅ ሞክሬያለሁ። ያም ነው እኮ ልባረር ያደረገኝ። በተረፈ ግን እሱ ጋር ቀርበህ ሌላ ነገር እንትን ማለት ሌላ ነገር መማዘዝ ነውና ያለኝ አማራጭ ያው ወጥቼ ሌላ ድርጅት መስራት ነው። አሁንም እኮ የሚደርስብንን አናቅም፣ እጁ ረጅም ነው። ስለዚህ እንግዲህ ይሄንን ነገር ወደ እናንተ ያመጣ ነው እኮ ከበድ ያለም በመሆኑ ያንንም ነገር የሚደርስብንም ነገር ያው አስበነው ነው። በጣም ያበሳጫል። እቺ ሴት ማለት ይሄ ነገር ሲደርስባት የምር ህፃን ልጅ ይዛ ወጣ በጣም ነው የሚያበሳጨው። ያላግባብ ነው እንደዚህ እየተሰቃየች ያለችው። ለሱ ኢሚንት ነው እሷ መርዳት ደብቆ ማስተካከል ይችላል ነበርና በእውነት በጣም እያዘንኩ ነው። ስለዚህ ስናገር ያበሳጫል በጣም። እኔ ለት በለት ባየዋት ቁጥር በጣም እየተሰማኝ ነው። ማረገው ነገር ስለሌለ ነው እንጂ ማረግ ብችል ከዛ በላይ በሄድኩላት። እሺ እንግዲህ ከናንተ የሰማነውን ያህል ሰምተናል። በእውነት ለመናገር ጉዳዩ የሚታመን አይደለም። አንድ ሚሊዮነር የሆነ ሰው ጎዳና ከወጣች ሴት ልጅ ኖሮት ልጁን መርዳት ሳይፈልግ ቀርቶ በእንደዚህ አይነት ስቃይ ውስጥ እያኖረ ይገኛል ብሎ ማሰብም ማውራትም ራሱ በጣም ከባድ ነው። ግን የምንኖርበት ሀገር እኛም ባየን በስራችን እጅግ በጣም ለማመን የሚከብዱ ነገሮች ከመስማታችን የተነሳ ሁሌም እንግዲህ እዚች ሀገር ላይ ያልሰማነው ያላየነው እንጂ ያልተደረገ ምንም ነገር የለም እስከማለት ድረስ ደርሰናልና እስቲ ምናልባትም የዚች ልጅ ታሪክ ብዙ ሰውም ያስተምራል ብለን ስለምናስብ የዚች ልጅ ታሪክ እስከ ጥግ ድረስ ይዘን እንሄዳለን። ጊዜ አናጠፋም። ነገ ከነጎዲያ ልላችሁ አልችልም። ዛሬውኑ እቺ ልጅ ማግኘት ፈልጋለሁ። እንግዲህ እናንተ ተጠቁሙናላችሁ ብዬ አስባለሁ። ከዚህ በኋላ ወደ ልጅቷ ሄደን ታሪኩን ከሷ ሰምተን የምናጣራ ይሆናል። ምን ያህል እውነት ነው የሚለውንም እናረጋግጣለን። እንግዲህ ተመልካቾቻችንም እስከ መጨረሻው ድረስ ከኛ ጋር ሆነው የዚህን ታሪክ መጨረሻ እንዲከታተሉ ተጋብዛለሁ። በጣም የሚገርም ታሪክ ነው። ለመስማትም የሚከብድ አይነት ታሪክ ነው። በእውነት የማይደረግ ነገር የለም። በእርግጥ እናውቃለን እዚህ ሀገር ላይ ብዙ ነገር እያየን ስለሆነ፣ ነገር ግን ታሪኩ በጣም እጅግ በጣም ልብ የሚነካና አሳዛኝ ነው። ስለዚህ ልጅቱ ያለችበትን ሁኔታ ከማየት እንጀምርና የኛ ልጆች መኪና አዘጋጅታችኋል? እንውጣና ልጅቱ ያለችበትን ሁኔታ ታሳዩኛላችሁ። ከሷ ጋርም ከተቻለን ቆይታ እናደርጋለን። አብራችሁን ሁኑ። እሺ እንግዲህ ተመልካቾቻችን ያለችን አካባቢ ልጅቱ ትገኛለች የተባለበት አካባቢ መተናል። እዚህ እንግዲህ የመጣንበት ዋንኛው ምክንያት ከልጅቱ እውነት ይሄ ታሪክ እውነት ነው ወይ የሚለውን ለመስማት ነው። ሳይው ገባ ያለ አካባቢ ነው። እዚህ አካባቢ እንግዲህ ምን ያህል ጊዜ ሆናት? እንዴት ነበር ኑሮ? አሁንስ ያለችበት እንዴት ነው? ያው እንግዲህ ቅድም እንደነገርናችሁ ነውና ምንም የተለየ ነገር የለም። ትንሽ የተለየ ነገር ያለው እንግዲህ ሄደን እናየዋለን። ሐሳቡን እንደነገርኩ አሁን ያለችበት ሁኔታ ትንሽ ያው አካባቢው ላይ ያስጠግቷት ነው ያሉትና ያው በፊት የነበረችበት ትንሽ ለውጥ ያለው ያው ቆርቆሮ ቤት ትንሽ ተሰርታለታለች። እንደዚህ የዘመኛ ቤት እሷ ውስጥ ነው ያለችውና ያው ትንሽ በተዋጣውም ገንዘብ ያው በአለም አይደል ትንሽ ገዛ አርገንላት የተወሰነ ድጋፎች አርገንላት ትንሽ ለውጥ አለው። ያው እንግዲህ ሄደን እናያትና እሺ እናያትና ከሷ ጋር ያለውን ታሪኩን ብንጠይቃትና ብናወራት የተሻለ ይመስለኛል።
እሺ ሰላም ነው እንዴት ነሽ ሰላም ነው እንዴት ነሽ አቤት ሰላም ነው እቴ እንዴት ነሽ ሁሉ ሰላም ያው ላንቹ ብዬ ነውና ምንድነው ለኔ ምንድነው ካሜራው እስቲ ናቴ ችግር የለውም ቆይ እናጠፋልሻለን አጥፋልኝ በዛ ላይ ልጅተኝታው አስቀጥሱ እሺ ፈልጋችሁ ላንቹ ብዬ ነው ምንድነው ለኔ ብለሽ ምንድነው ቆይቴ ተረጋጊና አናገኝ እሺ ላንቺ ብለን ነው የመጣነውና ታሪክሽን ሰምተን ልናግዝሽ ታሪክ የለኝም አንቺ ምንም ይዘሽ የመጣሽው እንዴ በጣም ጥቅም አለው ምንድነው አይደለ የተቻለው ነገር ልጅተኝታው ለውራት ቀስቅሱብኝ ሄዱልኝ በቃ ተረጋጊና ችግር የለውም እኮ ማንነታችንን ጠይቂን ለምን እንደመጣን ምንም ነገር ከማንም ምንም ነገር አልፈልግም የሚገርምሽ በጣም ጥሩ ሰዎች አልፈልግም አልኩሽ እኮ በቃ ሄዱልኝ አልፈልግም ይኸውልሽ ለምን አናናግኝ ምንም ነገር አልፈልግም እንዴ በቃ ልጅ ላሳደግበት እስኪ ተይኝ በቃ አልፈልግም ኧረ እባክሽ ትንሽ ታገሽ ቆይ ይኸውልሽ ተረጋጊና ችግር የለውም ካሜራው ነው ችግሩ ካሜራውን እኔ አስጠፋልሻለሁ ቆይ ግን አንቺ ተረጋጊ አንቺን ልናግዝ ልንደግፍ እንጂ የመጣ ነው የሆነ ልንጎዳሽ ወይ ሌላ ነገር ልንከትሽ አይደለም ምንድነው የምታግዙኝ በቃ ምንም ነገር አልፈልግም ያለፈ ቁስሌን እያነሳው ምን ኖሮ በቂ ነው በቃ ታው ሁኔታ መቀጠል ነው እንዴ የምትፈልጊው ቆይ ተረጋጊ እሺ እንትን በላት አጣላት አንተ ካሜራውን አንዴ ላናግራት እሺ እኔ እንግዲህ ላስረዳሽ እንደሞከርኩሽ እዚህ ቦታ የመጣ ነው አንቺን ያገኘ ነው ልናግዝሽ ልንደግፈሽ ታሪክሽን ወደ ሚዲያ ይዘን ወተን ሰዎች እንዲደግፉሽ እንዲሁም ደግሞ ይሄንን በደል ያደረሰብሽ ሰው እንዲቀጣ ተገቢውን ነገር እንድታገኚ ነው እዚህ ድረስ የመጣ ነውና እንደነገርኩሽ ቀደምም ለብዙ ሰዎች መፍትሄ ለማሰጠት ጥረት የምናደርግ ሰዎች ነን ጊዜም ተርፎን ወይ ደግሞ ሄደን የምናግዘው ሰው ጠፍቶ ሳይሆን አንቺ ጋር የመጣ ነው ታሪክሽ ስላሳዘነን የተደረገብሽ ነገር ስላስከፋን እንደ አንድ ኢትዮጵያዊ ላንቺ የሚያስቡ ሰዎች ስላገኘንና እነዚህ ሰዎች ይዘውን ስለመጡ ነው እና ታሪክሽ ምንድነው የሚለውን በስነ ስርዓት ታካፊናለሽ ብዬ አስባለሁ ይቅርታ አድርግልኝና እኔ ሲጀመር እሷን እንደዚህ የሚረዳኝ ሰው አምጪልኝ ማላልኳትም ምንም ነገር አላልኳትም ከማንም ምንም ደግሞ አልፈልግም ታሪክ የሚነገርም ታሪክ የለኝም መናገርም አልፈልግም ሲቀጥል በቃ እኔ ልጄን ነው ማሳደግ የምፈልገው ልጄን አሳድጋለሁ እና ደግሞ ይሄ ሁሉ ነገር ሲሆን ደግሞ ቁጭ ብያ ላየውም ብዙ ቦታ ሄጃለሁ እናንተ ምንም ስለውጡስ ነገር የለም ሰውየው እጁ ረጅም ነው ስለዚህ አርፌ በዚህቹ በሰላም ልጄን ባሳድግ ነው የሚሻለኝ እና እናንተም ወደ መጣችሁበት ሳትለፉ ብትመለሱ ይሻላል እሱ ነው የሚሻላችሁ ይገባኛል ከዚህ በፊት ጥረት እንዳደረግሽ ሰዎች መፍትሄ ሊሰጡሽ እንዳልቻሉ ይገባኛል እንደዚህ ዝም ብለሽ እዚህ ቦታ ላይ እንደማላገኝሽ ይገባኛል ግን አንድ ጊዜ ወደ ሚዲያ መተሽ ታውቂያለሽ አታውቂም አይደለ አንድ ጊዜ ወደ ሚዲያ ከወጣ ተጽዕኖ ለማድረግም ይሄን ሰውዬ የጁን እንዲያገኝም ማህበረሰቡም ደግሞ የደረሰብሽን በደላይቶ ዝም ብሎ አይቀመጥም አይደል የራሱን ነገር ያደርግልሻል አንቺ እዚህ ቦታ ላይ ተደብቀሽ በዚህ መልክ ለመኖር የማይመች ሁኔታ ላይ የኖርሽ ልጄን ማሳደግ ምናምን ማለት ከዚህ የበለጠ ሌሎች ነገሮች እንዲደርሱብሽ ነው የሚያደርገውና ስለዚህ ይኸውልሽ እናቴ አንቺ በስነ ስርዓት ታሪክሽን አካፊን የደረሰብሽን ነገር ንገሪን በርግጥ የደረሰው ነገር እውነት ነው ወይ የሚለውን ማረጋገጫ ስጪኝ ሌላ ነገር አይደለም ካንቺ የምንፈልገውና የደረሰው ነገር እውነት ነው ወይ የሚለውን ማረጋገጫ ከሰጠሽን እኛ ማድረግ ያለብንን ነገር እንዳለ እናደርጋለንና ስለዚህ በዛ መልክ እስቲ ተባበሪ ነው ሲጀመር እኔ ተደብቄ አልተቀመጥኩም ምኖርበት ቦታ ስለሌለ ነው እንዳልኩ ነው ደግሞ ቀደም የተለያየ ፖሊስ ጋር በተለይቻለሁ እነሱ ከሰዎች ጋር አገናኝተው ነው ይቻለው ግን ሁሉ ቀድሞ የሚገኘው እሱ ነው እኛ አይደለንም እኛ ቀደምን ብለን ስናስብ እሱ ነው ቀድሞ የሚገኘው ስለዚህ ለእናንተም ነው ነገም እንደሚደርስብኝ አላቅም ዛሬ ሚዲያ ላይ ወጥቼ ልጄን ማጣት አልፈልግም በስቃይ ያገኘሁትን ነገር አንድ ተስፋዬን ማጣት ስለማልፈልግ ይቅርታ አሁን ምላሽ አይሆንም ነው በቃ ለምን አልተረጋግጥና ከዚህ ነገር ተጠቃሚው አንቺ ነሽ እውነት ለመናገር የደረሰብሽ ነገር የተሰራሹ ግፍ የሆነብሽ ነገር ስለማይገባኝ አይደለም በደንብ ነው ምረዳው እንዴት ኑሮሽንም መግፋት እንደምትፈልጊ እሱንም ሳይገባኝ ቀርቶ አይደለም ነገር ግን ምን እናደርጋለን መሰለሽ በቃ ይሄ ነገር እውነት ነው ወይ የደረሰብሽ ነገር እውነት ነው ወይ የሚለው እስቲ ማረጋገጫ ስጪነሽ እኛ አንቺ ምንም እንድትለፊ አናርግሽም ከዚህ በኋላ ወስጄ ነኝ ከሰውየው ጋር ማላጋፍጥሽም ወይ ደግሞ የሆነ ቦታ ወስጄም ምንም የሚደርስብሽ ነገር የለም
ግን እውነት ነው ወይ የሰማነው ታሪክ? እውነት ነው ወይ ይሄ ሁሉ ግፍ ተሰርቶብሻል ወይ? ብዙ ሰዎች ብዙ አይነት ታሪክ ሊያወሩ ይችላሉ። ሁሉም ታሪክ እውነት ነው ማለት አይደለም። እውነቱ ያለው ባለቤቱ ጋር ነው። ለዚህ ነው አንቺን ፈልገን እዚህ ድረስ የመጣ ነው። ይሄ ታሪክ እውነት ነው ወይ? ይሄ ታሪክ እውነት ከሆነ ሳታድሪ እኔ እስከ መጨረሻው ድረስ ሄጄ መፍትሄ ያስገኝልሻለሁ። በእርግጥ ይሄ ታሪክ እውነት ነው? እንግዲህ ያው የምታየው ነገር ነው። ሌላ ምንም የምልክ ነገር የለም። እሷም ከነገረች እንደነገረች ነው። ምንም መፍትሄ ላታመጣ ግን ባትደክም ደስ ይለኝ ነበር። እኔ መፍትሄ ለማምጣት ራሴ ማድረግ ያለብኝን እንዳለ አደርጋለሁ። እሱ የኔ ግዴታ ነው። ያንቺ ግዴታ አንድ ነው። ይሄንን ታሪክ እውነት መሆኑን ብቻ ንገሪን እስቲ። ማንነትሽን ንገሪን። እንዴት እዛ ቦታ ልትገኚ እንደቻልሽ፣ ምን ያህል እዛ ድርጅት እንደሰራሽ፣ እነዚህን ቀስ እያለን እንጫወት እስቲ። እንግዲህ ምን አገኛለሁ ብዬ እሟሽ ይመስላል። እንደዚህ ጎዳና ላይ ለመውጣት መቼም መጀመሪያ የነበርኩበትን ሳትነግራት ቀርም። ስለዚህ ዋሽቼ መቼም እንደዚህ አይነት ሁኔታ ውስጥ መግባት አልፈልግም። ሰው ነኝ። ምን አገኛለሁ ብዬ ነው የምዋሸው። እሺ እሱ እንዳለ ሆኖ እስቲ ስለራስሽ ንገሪኝ። ማነሽ? የት ነው ልጅነትሽ የነበረው? ህይወትሽ ምን ይመስል ነበር የሚለውን እስቲ ንገሪኝ። በፊት ነበር እንደውም ምን የሚነገር ታሪክ አለኝ። እንግዲህ ስሜ ምህረት ነው። የመጣሁት ከክፍለ ሀገር ነው። እየተማርኩ ለመስራት ነበር ያው የመጣሁት። ከዛም ስመጣ ተስፋ ቆርጬ ቤተሰቦቼን አጥቼ እናቴንም አባቴንም ቀብሬ ነበር የመጣሁት። እዚህ ጥሩ የተሻለ ህይወት አገኛለሁ ብዬ እንግዲህ አዲስ አበባ ከመጣሁ ጀምሬ ያገኘሁትን ስራ በመስራት የማታ ማር ነበር። ያው እንደድሎንና እዛ መስሪያ ቤት የጽዳት ሰራተኛ ሆንኩኝ እየተማርኩ ትምህርቴን። ከዛ በኋላ ነው እንግዲህ ያኔ የጨለማ ህይወት የጀመረው ማለት ነው። እኔ ግን ጥያቄ የሆነብኝ ከዛ በፊት እዛ መስሪያ ቤት ከመግባትሽ በፊት የነበረው ህይወትሽ ምን ይመስል ነበረ? እንዴት እዛ መስሪያ ቤት ልትገቢ ቻልሽ ከሚለው ብትጀምሪልኝ ደስ ይለኛል። እሺ እዛ መስሪያ ቤት የገባሁት አጋጣሚ ነው። እንደነገርኩ የማገኘውን ስራ እየሰራው ትምህርቴን እየተማርኩ ነበር የምኖረው። አንድ ቀን ማታ ላይ ከትምህርት ቤት እየተመለስኩ ተከራይቼ ነው የምኖረው። ያው ስራዬን እሰራለሁ፣ ማታ ደግሞ እማራለሁ ማለት ነው። ከዛ ከትምህርት ቤት ከወጣሁ በኋላ ማታ ላይ በመኪና ሲያልፍ ጨልሞ ነበርና ያው ታክሲም ስላልነበረ ልሸኝሽ አለኝ። እሺ አልኩኝና ያው መልካም ሰው ነው ትልቅ ሰው ነው ብዬ ገባው መኪና ውስጥ። ከዛ በኋላ ስላለው ህይወቴ ነገርኩት፣ እንዴት እንደምኖር ሁሉ ነገር ነገርኩት። ከዛ በኋላ ችግር የለውም እኛ መስሪያ ቤት ውስጥ ላንቺ የሚሆን ስራ አይጠፋም፣ በጽዳት አስገባሻለሁ አለኝ። እሺ አልኩት፣ አመንኩት። ስልክ ተቀያየርን። በዛው ሳምንት ውስጥ ነበረ ወደ እነሱ መስሪያ ቤት የገባሁት። በጽዳት ሰራተኝነት ገባሁኝ ማለት ነው። ስራዬን ጀመርኩኝ። ከዛ በኋላ አንድ ቀን ቢሮ ውስጥ እሱ ብቻ ነበረ። ያው ሌሎችም ሰራተኞች አሉ። ሰዓቱ ወደ ምሳ ሰዓት አካባቢ ነው እና ያው ምሳ ሰዓት ላይ ገብተው ከወጡ በኋላ አጸዳለሁ። አንዳንድ ሰራተኞች እዛው ስለሚመገቡ እዛው ነው እኔ የምውለው የትምህርት ሰዓት እስኪደርስ ድረስ። የሱ ቢሮ ገብቼ በማጸዳበት ጊዜ ያው እንደ መተንኮስ ነገር አደረገኝና ከዛ በኋላ እንግዲህ ያዘኝ። ምንም ማድረግ አልቻልኩም፣ መጮህም አልቻልኩም። ትልቅ ሰው ነው ከኔም በፊዚካል ተለቅ ያለ ሰው ስለነበረ አስገድዶ ደፈረኝ ማለት ነው። ከዛ በኋላ ምንም ነገር ማውራትም አልቻልኩም። ቀስ ብዬ ያለቀስኩ ብቻ። እንደዚህ አይነት ነገር ምልክቶች ይኖሩታል፣ ሂደት ይኖረዋል። አንቺ ከዛ በፊት የሆነ ሙከራ አድርጎ ያውቃል ይሄ ሰው? ቀጥታ እንዴት እንደዛ ከመሬት ተነስቶ ነው ሀሳቡን የቀየረው ወይንስ ከዛ በፊት አንቺ ያየሽበት ነገር ነበረ? ያው ማለት አንዳንድ ነገሮችን አይበስ ነበረ ግን እንደዚህ ያለ አይደለ መነካካት ምናምን አስተያየቱም ይለወጣል፣ ሁሉ ነገሩ ይለወጣል። እንዴት ላርግልሽ የምትፈልጊው ምንድነው ይላል። ግን ያን ነገር በማይበት ሰዓት ሲጀመር ሌሎች ላይም እንደዚህ አይነት ነገር ሲያደርግ ያለው አስተያየቱን ምናምን ያው እኔ ስለምቀርባቸው ሁሉንም እዛው ስለሙል ከስራቸው ያለው ሁሉንም ነገር ግን እዛ ስጠይቃቸው እሱ እኮ የተለመደ ነው፣ ሲሰኛ ነው እንደዛ ነው የሚሉኝ። በቃ ማለት ባህሪውን በደንብ ነው የሚያውቁት ግን ማንንም ደፍሮ የሚናገር ስለሌለ ይመስለኛልና እኔ ላይም ይሄ ነገር ይመጣል ብለው እንደሚያስቡ በጣም እርግጠኞች ነኝ። ሁሉም በቃ ስራችንን አናጣም በሚለው ይመስለኛል ዝም ያሉት እንጂ ሁሉን ነገር ያውቃሉ፣ ስለሰውየው ባህሪ ያውቃሉ። ግን ለእኔም አድበስብሰው ነው የነገሩኝ። ለዛ ነው እኔም ተዳፍሬ ወደዛ ወደ ቢሮ ሄደው እና ደግሞ ቢሮ ውስጥ ነው ብዬ
ማለት ሰዎች አሉ ይሄን ያህል ይቀላል ብዬ አላሰብኩም ማለት ሰውየው እኔ እንጃ አላቅም እንደዚህ ወርዶ እንደዚህ አይነት ስራ ይሰራል ብዬ በርግጥ አልጠበቅኩም ነበር እንግዲህ ፈጣሪ ያመጣብኝ መቀበል ነው እሺ ወደ ኋላ ልመልስሽና እንደው ይሄ ድርጊት የተፈጸመበት ቀን ላይ ወይንም ደግሞ እሱ የደፈረሽለት ለምን ጥረት አላደረግሽም በሰዓቱ ለምን ለመጨው ወይ ደግሞ ሰዎች እንዲደርሱልሽ ለምን አላደረግሽም ነው የኔ ጥያቄ ጥረት ሳላደርግ ይቀራው ነው እንደሚመስልክ ማለት በሰዓቱ እንሳሳት ነበር እንዳልኩክ በብዛት ደግሞ አብዛኞቹ ለምሳሳት ወጥቷልና ከ6 እስከ 8 ሰዓት ይሆናል እኔ ከበሉ በኋላ እንዳልኩ ስለማጸዳ ልክ በገባውበት ሰዓት ላይ ነበር ያ ነገር የደረሰው ማለት እንጃ እንዴት ብዬ እንደማስረዳ አላውቅም ተረጋግና እንግዲህ የተፈጠረው ነገር አሁን ተፈጥሯል አይደል ወደኋላ ተመልሰን የሆነ ነገር ማድረግ አንችልም የሆነ መለወጥ የምንችለው ነገር የለም አይደል የተፈጠረው ነገር እንዳለ ሆኖ አንቺ ተረጋግተሽ ምንድነው የተፈጠረው የሚለውን ነገር ልትነግሪኝ ነው የሚገባው በዚህ ሰዓት እና የተፈጠረው ነገር በርጋታ አስረጂኝ እሺ ራስሽን እንትን ብለሽ እንግዲህ እንዳልኩ ነው ወደ ምሳሳት ላይ አካባቢ ያዘኝ ማለት ለመፍጨርጨር ሞክሬያለሁ ግን ጉልበትም ከኔ ይበልጣል በዛ ላይ ዝም በይ አለኝ ለማንም ምንም እንዳትዩ ገልሻለሁ አለ በዛ ብሎ ነው ያስፈራራ ያን ነገር ካደረገብኝ በኋላ ማረግ ስላልቻልኩኝ ያለቀስኩኝ ወደ ውጭ ነው የወጣሁት ቀጥታ ወደ ሽንት ቤት ሄድኩኝ ያለቀስኩኝ አጋጣሚ አሁን ያመጣች ልጅ ሳራ እሷ ነበረች ያገኘችኝ መጀመሪያ ያየችኝ ምን ሆነሽ ነው ስትለኝ አይ ምንም ወድቄ ነው ያልኳት ሌላ ነገር መናገርም አልቻልኩም ብነግራትም ታምነኛለች ብዬም አላሰብኩም በወቅቱ እኔም ያልጠበቅኩት ነገር ነበር እኔ እንደዚህ ይሆናል ብዬም አላሰብኩም ነበር ህይወቴ እንደዚህ ብቻ እንደዚህ አይነት ነገር ያረጋልን ብዬ እኔ አልጠበቅኩም ነበር እንግዲህ ምንም ማድረግ አልቻልኩኝ እንደው ከዛ በኋላስ ይሄ ነገር እንደደረሰብሽ ወደ ህግ አካላት ለምን አልሄድሽም ለምን የሚደረገውን ነገር አላደረግሽም ቆይቻለሁ ማለት የችላ ባይነትም ሳይሆን እንዳልኩ ህይወቴን ማጣት አልፈልግም ማስፈራራትም ነበረው ለሌሎችም በነግራቸው ልክ እንዳልኩ ነው አንደኛ ሰውየውን ባህሪ ያቆታል ሁለተኛ ማንንም ሰው እኮ ከራሱ ስራ ላይ መፈናቀል አይፈልግም አይደል ሁሉም የራሱን ህይወት ነው መኖር የሚፈልገው እኔ ቀርቤ እንደዚህ ነው ብለራሱ የሚያምነኝም ሰው ይኖራል ብዬ አላስብም ምክንያቱም ለምን ወደ ህግ አልሄድሽም ስትደፈሪ የሆነ አይነት ምልክቶች ይኖራሉ አይደል እነሱ ነገሮች የህክምና ማስረጃ ይዘሽ ወደ ህክምና እንድትሄጂ ይደረጋል እነዚህ ነገሮች ለምን አላደረግሽም ነው የኔ ጥያቄ ብቻዬን ነበርኩ እኮ ማን አበረታቶኝ ነው ወደዛ ነገር የሚሄደው ምንም መወሰን ሁሉ ነገር ነው የተደበላለቀብኝ ምንም ነገር መወሰን አልቻልኩም እንዳልኩ አለ እውነት ነው አንዲ ሴት ስትደፈር አካሏ ላይ የሚደርስባት ነገር እኮ ይኖራል ግን እኔ ምንም ማድረግ አልቻልኩኝ ብቻዬን እንዳልኩ ብቻዬን ነበር ማማክረውም ሰው ስላልነበረ ቁስሌን ይዤ ብቻ ነበር መኖርን የመረጥኩት እንዲም ሆኖ እዛ አልቆየሁም ያው ከትንሽ ጊዜ በኋላ አካላዊ ለውጥ ማየት ጀመርኩኝ ራሴ ላይ ማለት አንዳንድ ነገሮች ማቅለሽለሽ ምግብ ያስጠላኝ ጀመረ ከዛ 2 ወሩ ላይ አካባቢ ማለት ነው ከዛ ወዲያውን ስነግረው ቀጥታ ነው ያባረረኝ ከዚህ በኋላ ጠገቤ እንዳትደርሺ በህይወትሽ ፈረጄን ነገር ለማንም ሰው ምትናገሪ ከሆነ አንቺ ራስሽን ነው የምታጭው በቃ እንደ ቤተሰቦችሽ አንቺም እንደተቀበርሽ ቁጠሪው ብሎ ነው ያስፈራራኝ መልቀቂያ ጻፈልኝ በስርዓት ውጪ እኔ እንዳባረርኩሽም ሳይሆን በቃ በስነ ስርዓት ለቅቅ ያለው ስራውን ብለሽ ውጪ ያለኝ ለህይወቴ ስለሰጋው አንድ ነፍስም ይዤ ስለነበረ ብዬ እሺ ብዬ ወረቀቱን ፈርሜ ወጣሁኝ ማለት ነው ሴት ልጅ ማርገዟን ስታቅ የተለያዩ ውሳኔዎች ተወስናለች አይደል በህጋዊ መልክ እኛ ሀገር ጽንስ ማቋረጥ ይቻላል ወደዛ አይነት ጉዞ ለምን አልሄድሽም ከስራስ ከማባረር ውጪ ከሱ ጋር ማርገዝሽን ስትነግሪው ሌላ ያደረገልሽ ነገር የለም ማርገዝን እንደነገርኩት ብር ነው የሰጠኝ በቃ አስወጪው ነው ያለኝ
እንደዚህ አይነት ነገር መስማትም ማወቅም አልፈልግም። ብር ከሆነ የሚቸግርሽ እንጂ ብር ብሎ ፊቴን ይወረወረልኝ። አጋጣሚ ሆኖ በዛን ወቅት የደሞዜም ሰዓት አልነበረም፣ እጄ ላይ ምንም አልነበረም። እንደነገርኩ ትምህርት ቤት መክፈል የነበረብኝ ክፍያዎች ነበሩ፣ ብዙ ዕዳ ነበረብኝ፣ የቤት ኪራይም ነበረብኝ። ስለዚህ ሌላው ደግሞ በማስወርድበት ጊዜ ያለኝን ህይወት አንድ ባጣ በቃ እኔ እንጃ ብቻ ሴት ስትሆን ሁሉ ነገር ይገባሃል እና ብር ሰጥቶኝ ነበር። እኔ ግን ማስወጣትም አልፈለኩም፣ እጄ ላይም ምንም ነገር ብር ስላልነበረ ልጄንም በቃ በምችለው አቅም እንደዚህ ይሆናለሁ ብዬ አላሰብኩም። ቢያንስ በቃ በምችለው አቅም አሳድገዋለሁ ብዬ ስላሰብኩኝ ማስወረድንም ስለፈራው ያንን ብር ተጠቀምኩበት በሰጠኝ ብር። ከዛ በኋላ ያው ቀጥታ ከዛ መስሪያ ቤት ነው ያባረረኝ። ያው እንደምታየው ጎዳና ላይ ወጣሁኝ ማለት ነው። ሻራ ቤት ነበር የምኖረው። ከዛ የሰፈሩ ሰው ነው አሰባስቦ ቆርቆሮ ያደረገልኝ እርጉዝ እያለሁ ማለት ነው። ወደ መውለጄ እንደደረሰ አካባቢ እና በቃ ወደ ማንም መጠጋት አልችልም፣ ወዴትም መሄድ ስለማልችል ያው በእንደዚህ አይነት መንገድ ኑሮዬን እገፋለሁ። ጎዳና እንዴት ልትወጪ ቻልሽ? እየኖርሽ የነበረበት ተከራይተሽ እየኖርሽ ነበርና እንዴት ጎዳና ለመውጣት በቃሽ? እና በቃ ቆይ አንዴ ልጅ ምናምን ግን አያስቸግረውም እንዴ? እንደዚህ ያስቸግረዋል እንዴ? ያላርግ ታዲያ ወዴት ልሂድ? ማኖርበት ስለሌለ ይሄ በጣም የሚሞቅ ይመስለኛል። ፀሐይ እንደውም አሁን እንደዚህ ስለ ፀሐይ ነው እንደውም ወደ ጥላ ወደ ጥግ ስለተጠጋውኝ ነው። እግዚአብሔር ይስጣቸው የሰፈሩ ሰዎች ስላገዙኝ ነው። እና ከምኖርበት ቤት የወጣሁት በወቅቱ የነበረኝን ብር እንዳልኩ ጨረስኩኝ። እርጉዝ ነበርኩኝ። ከዛ በቃ መማራውንም ትምህርት አቋረጥኩኝ። በክፍያ ነበር መማራው። መስራት አልቻልኩም። ከምንም በላይ መስራቱ ነበር። የቀን ስራ ፈለኩኝ። አንደኛ እርጉዝ ስትሆን ማንም ሰው አይፈልግም፣ ለመቅጠር ከባድ ነው የሚሆነው። እርጉዝ ሴት ማንም መቅጠር አይፈልግም። ስለዚህ ስራ የምሰራበት እድል አልነበረኝም። የቤት ኪራይም ተጠራቀመብኝ። ሰዎቹ እኛ ከአቅማችን በላይ ነው፣ ከዚህ በላይ እንታገስሽም ብለው ከዛ ቤት ወጣሁኝና ወደ ጎዳና ወጣሁ ማለት ነው። ከዚህ የበለጠ ብዙ ነገር ችግር አሳልፍ ያለው ጎዳና ወጥቼ ሻራም ሳይኖረኝ ምንም ሳይኖረኝ በጣም ብዙ መከራ አሳልፌ ነው እዚህ የደረስኩት ማለት ነው። እንደው ጥያቄ የሆነብኝ የሱን ልጅ እንደወለድሽ ወይ ደግሞ እንዳረገሽ እንትን ካልሽ በኋላ የሱ ልጅ እንደሆነ እርግጠኛ እንዴት ሆንሽ? ሌላኛው ጥያቄ መሰለሽ ከዛ በኋላ ስለምን ሄደሽ እሱን ወይ በህጋዊ መንገድ ከሰሽ ለልጅሽ እንዲቆርጥ ለምን አላደረግሽም? እነዚህን መንገዶች ለምን አልሄድሽ? የሱ ልጅ እንደሆነ ሙሉ ለሙሉ እርግጠኛ የሆንኩበት ምክንያት አንደኛ ከማንም ሰው ጋር ምንም አይነት ግንኙነት የለኝም፣ ማንንም ሰው አላውቅም። ሁለተኛ በቃ የራሱ ነው፣ እሱ ነው ደፍሮ ለዚህ ያበቃኝ። ስለዚህ የራሱ ልጅ ነው። ሌላ ከማንም ሰው ጋር ምንም አይነት ግንኙነት ስለሌለኝ ያውቃል። እሱን ደግሞ ህሊናው ያውቃል። እሱ በሚያውቅበት መንገድ ያውቃል። ሲቀጥል ደግሞ እኔ ከወለድኩኝ በኋላ ሄጃለሁ። እርጉዝም እያለሁ ተደብቄ ሌሎች ሰዎች እንዳያዩት ብዬ ሄጃለሁ፣ አናግሬዋለሁ። ግን እኔ ቤተሰብ ኃላፊ ነኝ፣ እንደዚህ አይነት ነገር ከማንም ለወለድሽው ልጅ እኔ ምንም ነገር ላደርግልሽ አልችልም፣ ሂጂ ነው የሚለኝ። እንደዛ ስለሚለኝ በቃ ወደ ሌላም ቦታ በሄድም ቀድሞ እንደነገርኩ ቀድሞ የሚደርስ አንዴ ሞክሬያለሁ። ግን ፖሊስ እዛው አካባቢ ነበረ ፖሊስ ጣቢያና ሲሄድ ቀድሟቸው የተገኘው እሱ ነው። ሲጀመር እሱ እንደዚህ አይነት ነገር አያረግም ነው የሚሉት። የሱን ስም ሲጠራ ራሱ ከሱ ብር ፈልጌ ነው የሚመስላቸው። ገባ? ሀብታም ስለሆነ በቃ ብሩን ሀብቱን ለመካፈል ወይ ደግሞ ቤተሰቡን ለመበጥበጥ ነው እንጂ የእውነት እንደዛ አልመሰላቸውም ይመስለኛል። ሁለተኛ እጁ ረጅም ስለሆነ በምን እንደሚያሳምናቸውም አላቅም። ለእኔ ምላሽ አይኖራቸውም። ሂጂ ነው የሚሉኝ፣ እናጣራልሻለን፣ ችግር የለውም ነው የሚሉኝ እንጂ ያልሄድኩበት የለም። ብዙ ቦታ ጮክ ያለው እንግዲህ አንቺ የነገርሽን ታሪክ ምን ያህል እውነት ነው የሚለውን እሱን ሄደን የምናናገረው ይሆናል። ከዛም ባለፈ እንግዲህ ልጅ አለሽ፣ እንዳስፈላጊነቱ በህጋዊ መንገድ የሱ ልጅ መሆኑም የሚጣራበትን መንገድ እናመቻቻለን። እሺ፣ ስለዚህ አንቺንም ብዙ እንትን ከማለት እኛ ብንሄድ ይሻላል። አለች አይደል? መኪና ውስጥ ናት አይደል? ታችን
የጠቆመችው። ለጊዜው ግን አንቺ አሁን ያለሽበት ሁኔታ ሴፍ ስላልሆነ እኛ ያዘጋጀንልሽ ማረፊያ ያለ ሆቴል ውስጥ እንድታርፊ እናደርጋለን። እዛ ሆነሽ በሁለት በሶስት ቀን ውስጥ ውጤቱን መጥቼ እነግርሻለሁ። እስከዛ ድረስ ለአንቺም ለልጅሽም የሚያስፈልጉትን ነገሮች እኛ ከቨር እናደርጋለን። ማድረግ የምንችለውን ሁሉ እናደርጋለን። እኔ ይሄንን ቃል ገባልሻለሁ። እኛ ግን እዛ እንሄዳለን። እናንተ ልጆች ላክና እሷን ሆቴል ይወስዳትና እዛ ትንሽ ፍቃደኛ ነሽ? እሺ ችግር የለም። ለዛ እናድርግ። ቶሎ በል። እሺ እንግዲህ ተመልካቾቻችን እንደሰማችሁትም እንዳያችሁትም ሰውየው የሰራው ግፍና በደል ይሄንን ጉዳይ ለነገ አሳድረን ነገ መፍትሄ እንፈልግለታለን የሚያስብል አይደለም። በእውነት የሰማነው ነገር እጅግ በጣም ልብ የሚሰብርና የሚያሳዝን ነው። እንዳንድ ዜጋ ደግሞ እንደዚህ አይነት ጉዳዮች ሲያጋጥሙ ለነገ ማለት አይቻልም፣ ለነገ ማሳደር አይቻልም። ስለዚህ የደረሰውን ግፍና በደል ለተመልካችም ማድረሳችን ካልቀረ ይሄንን ሰውዬ ስለ ጉዳዩ አግኝተን ልናናገረው ይገባል ብለን እንግዲህ እዚህ መስሪያ ቤቱ ድረስ መተናል። ከታችም ያሉ ሰዎች እንግዲህ ተባብረውናል፣ አስገብተውናል። ስለዚህ ወደ አስተዳደር ወይንም ደግሞ ወደ ህንጻው ባለቤት ወደ ድርጅቶቹ ባለቤት ወደ ባለቤቱ ቢሮ እየሄድን ነው። ሄደን ሰውየው ምንም ያህል ከባድ ቢሆን ምንም ያህል አስፈሪ ሰው ቢሆንም ሄደን ገብተን ጉዳዩን እስከመጨረሻ ድረስ መፍትሄ እንፈልግለታለን ብለን እስከተነሳን ድረስ እንግዲህ እዚህ ገብተን የሚያጋጥመንን አብረን የምናይ ይመስለኛል። እንግዲህ እዚህ ስትመጪ እንዴት ነው? ምን ተሰማሽ? ያው እንግዲህ ፍርሃትም ቢኖር የግድ ስለሆነ እንደውም ደስታ ነው የሚሰማኝ። በቃ ሰውየውን እስከማሳየ እኔ ራሴ ቸኩዬ ነበር። እሺ እንግዲህ ባንቺ መሪነት ጊዜም ሳናጠፋ እዚህም እንትን ሳንል ባንቺ መሪነት እንግባስ። እሺ ሰላም ነው ጋሽ? እንዴት ነው? ሰላም ነው? ምንድነው? ልናናግሩት ነው የመጣ ነው። አንድ ጊዜ ካሜራው ይኸውልህ ተርሶን የሚመለከት ጉዳይ አለ። እዚህ መስሪያ ቤት ውስጥ የተፈጠረ ችግር አለ። ስለሱ ልናናግሩት ነው የመጣ ነው። ስለዚህ ይኸውልህ ተረጋግተው፣ እሷንም ተዋት፣ ተረጋግተው ያናግሩን። በቃ ሰራተኛ የነበረች አባረር ያለው ከሷ ጋር ያለው ፋይል ተዘግቷል። ምንም እኮ እሱ አይደለም የኛ ጉዳይ። እኛ ከሷ ጋር አይደለም። እሺ ይቆማል ካሜራ። በስነ ስርዓት አናግሩን። እናናግረው ነው የመጣ ነው። ለምን አያናግሩን? በስነ ስርዓት ሄሎ ጥበቃ አይነም እንዴ? አይንኩኝ። እሺ አይጋፉ። በስነ ስርዓት ያናግሩን አልኩ። እኔ ፍርድ ቤት ገትራቸዋለሁ። የሰው ዝም ብለን መቅረጽ ይኸው አንቺም ይኸውልሽ የአንቺ ፋይል ተዘግቷል። በቃ ከኔ ጋር ያለሽ ነገር ሁሉ አልቋል። አገልግሎት ሰጥቼ አባረሪያታለሁ። እሺ አሁን እሱን አይደለም እኔ ስለሱ አይደለም ላወራ የመጣው። ለምን በስነ ስርዓት አያናግሩን? ሰዎች እንትን እንዳይሉ በስነ ስርዓት ቢሮ ገብተና በስነ ስርዓት ቢሮ ገብተና አሎ ለምን ስርዓት አትይዝም? እሺ ለምንድን ነው አንጠልጥዬ ወስዳለሁ። ለምንድን ነው በስነ ስርዓት ማያናግሩን? አትንካኝ።